አንዳንድ ሰዎች እኛን መውደድ ያቆሙት እኛ እነሱን በጣም ስለወደድናቸው። ሴት ልጅም ትንሽ ገና ወንድ ስትቀርብ ገና እኮ መቅረቧ ነው ሰውየው ገና ገንዘብ ታስቀድማለች። ገንዘቡ መጨረሻ ላይ መምጣት ያለው እናት አባቷ ቤት ያልተወደደች ሴት እኔን ወደደኝ። ሰውን አትመኑ አይደለም ስታምነው ግን የሆነ ሪዝን ይሉ። በጣም ብዙ ቢሮ ያገቡ ሴቶች ገጥመውኛል። ያገቡት ግማሾቹ ባለትዳር ወንድ ልጅ እንዳለው አታውቅም፣ ባለትዳር እንደሆነ አታውቅም፣ አግብቶ ገና ያልፈታ እንደሆነ አታውቅም። በጣም አስቸጋሪ ሴቶች፣ አስቸጋሪ ወንዶች አሉ። በጣም መጥፎ ሰዎችንና ጥሩ ሰዎችን በምንድን ነው የምንለያቸው? ዓለም ላይ በጣም የሚገራርሙ ከህይወታችን የማይጠፉ ብዙ ትዝታዎችን ጥለውብን ያለፉ የሚገራርሙ ጥሩ ሰዎች አሉ። በዛው መጠን ደግሞ መቼም ቢሆን የማረሳውን ጠባሳ አይምሯችን ላይ ስሜታችን ላይ ብዙ ነገራችን ላይ ጥለው ያለፉ ሰዎች። ራስህን ነው ራስህ የጎዳኸው ወይስ ሰዎች ነው አንተን የጎዱት? አንቺ ነሽ ራስሽ የጎዳሽው ወይስ ሰዎች ነው አንቺን የጎዱሽ? ገንዘብሽን የተበላሽው በአንቺ ምክንያት ነው በሰዎቹ ምክንያት ነው? አምነሻቸውን የተከዳሽው ወይስ እነሱ ናቸው አንቺ ስላደረግሽ ብቻ ያን ነገር ያደረጉት? አንቺ ስላመምሻቸው ቃላቸውን ያጠፉት? ከምን የተነሳ? በጣም ብዙ ሰው ሄዶ መጥፎ ሰው ላይ ነው እንደሚወርቀው እስከሚባል ድረስ ይሄዳል። የሄደው ሰው ይከደዋል ወይ ደግሞ ይሰብረዋል። ትሄዳለች የሆነ ቦታ የሄደችበት ቦታ ወንዱ ይሰብራታል ወይ ደግሞ ጓደኛ ወይ ደግሞ ዘመድ ይሰብራታል። እድሜ ልካቸውን በሰው እንደተሰበሩ የሚኖሩ ሰዎች አሉ። ያንን እንዳንሆን የሚያደርገን ምንድነው? እሱ እኛ ከነሱ በላይ መጥፎ መሆን ነው። እንግዲህ በህይወታችሁ መጥፎ ሰዎችን አውቃችሁ ከመጥፎ ሰዎች መራቅ ከፈለጋችሁ መሰረታዊ ማወቅ ያለባችሁ ነገር በጣም አስቸጋሪ ሴቶች፣ አስቸጋሪ ወንዶች አሉ። አውቃችሁ ከነሱ መራቅ ከፈለጋችሁ እነዚህን እንዴት ነው ልትለዩዋቸው ወይ ደግሞ ልታውቋቸው የምትችሉ? በጣም ብዙ የአረብ ሀገር ሴት፣ የውጭ ሀገር ሴቶች፣ የሀገር ውስጥ ባለሀብቶች በጣም ብዙ ሚሊዮን ገንዘብ የተበሉ ሰዎች አሉ። በዛው መጠን ደግሞ በፍቅር የተከዱ ሰዎች አሉ። በዛው መጠን ደግሞ ዋጋ ያስከፈሏቸው እነሱ ወደው ከወደዱ በኋላ የተካዱ ሰዎች አሉ። ወይ ደግሞ እነሱ ሰው ይፈልጋሉ፣ ሰው ግን ብዙ አይፈልጋቸው። በዚህ ነገር ግራ ይገባሉ። ለምንድን ነው የሆነን ሰው ወድጄው ቀርቤው ጓደኛ ያገኘው ልክስል ይቀየርብኛል፣ ትቀየርብኛለች፣ ይቀየርብኛል። ከምን የተነሳ ነው? ብዙ ጊዜ ሰው ስንግባባ ሰፍ እንላለን። የሆነ ጥሩ አለባበስ፣ ጥሩ ሰውነት፣ ጥሩ ስራ ያለው፣ ጥሩ መኪና ያለው ወይ ደግሞ ጥሩ ነገር ያለውን ሰው ስንግባባ ሰፍ እንላለን። ሰፍ ከማለታችን የተነሳ እኛ የኛን ነገር እንረሳና በቃ ሰዎቹ ብቻ እንደሚያስፈልጉ ሰዎቹ ላይ ጥድፊያ እናበዛለን። ጓደኛም ትሁን ፍቅረኛም ትሁን ፍቅረኛም ይሁን ባልም ይሁን ምንም ይሁን ብቻ ሰፍ ከማለታችን የተነሳ መርበትበት እንጀምራለን። አንተ ቫልዩ እንዳለ ትረሳለህ። አንተ ዋጋ እንዳለ ትረሳለህ። ያንተ ነገር ይረሳና በቃ ሰዎቹ ብቻ ነው። አንተ እነሱ ጋር ስትሆን የሚሰማ ስሜት አለ፣ እነሱም አንተ ጋር ሲሆኑ የሚሰማቸውን ስሜት ትረሳለህ። ከዛ የተነሳ በጣም መንሰፍሰፍ ከመጀመሪያ የተነሳ ሰዎቹ የሆነ ጊዜ ላይ ላይፈልጉ ይችላል። ለምን? ያንተን በጣም መፈለግ አይተው ነው እነሱ ያልፈልጉ። ያንቺን በጣም መፈለግ አይተው ነው እነሱ መፈለጋቸውን ያቆሙ። አንዳንድ ሰዎች እኛን መውደድ ያቆሙት እኛ እነሱን በጣም ስለወደድናቸው። አንዳንድ ወንድ ወንድነቱን ትቶ ለሴት ልጅ እንደ ሴት መሆን ሲጀምር ሴት ልጅ ተወደዋለች፣ ኬር ያደርጋል፣ ሴት ልጅን በጣም ይንከባከባል የሚሉት አለ። ይሄ የወንድ ልጅ ካራክተር ሉዝ አድርጎ ኦቨር ለሴት ልጅ እንደ ወንድ ሳይሆን እንደ ሴት የሚሆነውን ሴቶች ይወዱታል። ምንም ጥያቄ የለው። ሴቶች ግን አያከብሩትም። ሴቶች እንደዚህ አይነትን የወንድ ካራክተር የሌለውን ወንድ ሴትን በጣም ኦቨር ትሪት የሚያደርገውን በጣም ይወዱታል፣ ግን አያከብሩትም። አንዳንድ ባሎች ቤታቸው ላይ አታከብረኝም ሲሉ አልሰማችሁ? አንዳንድ ሴቶች በባሎቻቸው በጣም ተከብረው ተወደው መኖር ይፈልጋሉ። እንዳይወደዱ እንዳይከበሩ የሚያደርጋቸው ነገር ሌላ ነገር። ወንዱም በሴት ሴቷም በወንድ። የእውነት እናንተም ዋጋ አላችሁ። እቺን ነገር ለአንዴና ለመጨረሻ ጊዜ አይምሯችሁ ውስጥ አስገቡ። አንተም ዋጋ አለ፣ አንቺም ዋጋ አለሽ። እነሱ ከአንተ የተሻለ ዋጋ የላቸውም፣ አንተም ከነሱ የተሻለ ዋጋ የለም። ምናልባት ልትበላለጡ ትችላላችሁ። አንተ ከማንም ላትበልጥ ትችላለህ፣ ማንም ደግሞ ላይበልጥ ይችላል። ነገር ግን ደግሞ በእውቀት፣ በስሜት፣ በአይምሮ፣ በሰውነት፣ በልማድ በብዙ ነገር ከአንተ የሚበልጥ ሰው። በሰው መጎዳት አልፈልግም፣ መጎዳት ሰለቸኝ የምትሉ ሰዎች ካላችሁ እናንተም የሆነ ቫልዩ እንዳላችሁ ቆጠሩ መጀመሪያ። ከዛ ውጪ ሰው መጥፎ ነው ጥሩ ነው መጀመሪያ አታውቀውም። በቅሎ የተገዛች ቀን አመሏ በጣም የሚገርም። በቅሎዋ አመሏ እየተቀየረ የሚመጣው መቼ ነው ካላችሁ ከጊዜ በኋላ እየተቀየረች ሌላ በቅሎ እየሆነ ትመጣለች። የተገዛች ጊዜ በቅሎዋ ጸባይዋ የሚገርም ነው። በቅሎዋ ስትገዛ የሚገርም ጠባይ ነበራት። ከዛ ከጊዜ በኋላ ነው እየተቀየረች የምትሄደው። በሰዎችም ተወዳችሁ ሰዎችንም ወዳችሁ ተከብራችሁም አክብራችሁ መኖር የምትፈልጉ ከሆነ በተቻላችሁ መጠን ይሄን ነገር በደንብ እርግጠኛ እናንተም ቫልዩ አላችሁ፣ ሰዎቹም ቫልዩ አላችሁ። ስለዚህ በአንድ ቀን ሰውን ቀምሳችሁ ስለማታውቁት በተቻላችሁ መጠን በአንድ ቀን ክፍት አትበሉ። ይሄ በድንገት ራሳቸውን ክፍት ያደርጉና የሆነ ሰዓት ላይ
ይሄ ተመልሶ እንዲህ ሰብሰብ ማለት ይፈልጋል። በጣም ይደውሉና የሆነ ሰዓት ላይ ትንሽ ሰብሰብ ማለትን ይፈሩበታል። ለምን? በጣም ነው ክፍት የሆኑት። በጣም ሰው ከመውደዱ የተነሳ በጣም ግልጽ ከመሆኑ የተነሳ ሁል ጊዜ ነው በሰው የሚጎዳው። ምን ተፈጠረ? እሱ ከሆነ ጓደኛ ጋር ተቀራረበ። ከጓደኛው ጋር ተቀራረበ። በጣም ደስ የሚል ወደ 6 ወር ምናምን ደስ የሚል ጊዜ እያሳለፉ መጡ። በቃ ያገዘዋል፣ ሐሳብ ይሰጠዋል፣ ይረዳዋል፣ ይሄኛውም ይመክረዋል። ከሚስቱ ጋር የነበረውን ጭንቀት እንዴት እንደሚፈታ ይነግረዋል። ያኛውም ጊዜ ይሰጠዋል። በጣም የሚገርም ጓደኛ አገኘው። እኔ ጓደኛ የለኝም ነበር ጓደኛ አገኘው ብሎ ማረፍ ጀመረ። እና የሆነ ነገር ላይ ያኛው ቸገረኝ ልክ ሲል ይሄኛው ወደ 10 ሚሊዮን ብር ለዛኛው ሰው ይሰጣል። እና ከዛ በኋላ ያኛው እየተቀየረ መጣ። ፈልጎት አይደለም፣ ያ የጀመረው የገዛው ነገር እንዳሰበው አልሆነለትም። እና ገና ለገና ይጠይቀኛል ብሎ ስላሰበ በቃ ይሄ ጓደኝነቴን ከሚያጣ ብሩን ከሚያጣ ከሁለቱ ይሄን ይመርጣል ብሎ አሰበ። በጣም የሚገርም መጥፎ ነገር ውስጥ ነው የገባው። በጣም የሚገርም መጥፎ ነው። አንደኛ ገንዘቡንም አጥቶ ጓደኛም አጥቶ። ብር ባያስቀድምስ? ሴት ልጅም ትንሽ ገና ወንድን ስትቀርብ ገና እኮ መቅረቧ ነው ሰውየው። ገና ገንዘብ ታስቀድማለች። ገንዘቡ መጨረሻ ላይ መምጣት ያለው ገና ጓደኝነቱ መግባባቱ ምን ሳይመጣ ገንዘቡ ይቀድማል። ከዛ በኋላ ጓደኛሽን ታጫለሽ። ሚስት ገና ስትቀርባት ገንዘብ ኢንቨስት አድርጋል። ከዛ በኋላ ትኩረቷ ካንተ ላይ ይጠፋና ገንዘቡ ላይ ሆነ። መቼም ቢሆን ፍቅረኛ አይኖርም፣ መቼም ቢሆን ሚስት አይኖርም። ሚስትህም ካንተ የምታገኘው ገንዘብ ላይ ነው። እናት አባቷ ቤት ያጣችውን አንተን ስጠኝ ብላ አንተም አንዳንዱን አታውቀውም ብላ አንዳንዱን ደግሞ እያወቀችም ግትር ብላ እናት አባቷ ቤት ያልተወደደች ሴት እኔን ውደደኝ። እናት አባቷ ቤት አንዳንዱን እኮ ራሷን መውደድ ትችላለች፣ ራሱን ማክበር ይችላል፣ ራሱን ማፍቀር ይችላል፣ ለራሱ ቫልዩ መስጠት ይችላል። እንደዛ ማድረግ እየቻለ ግን ሁሉንም የሚያደርገው ዞሮ የዛሬ ሐሳቤና ነጥብ የምንመሰላችሁ በጣም በሴት የሚሰበሩ ወንዶች አሉ፣ በወንድ የሚሰበሩ ሰዎች አሉ፣ በሰው የሚካዱ ሰዎች አሉ። እኔ ግን ምን እመክራችኋለሁ? በተቻለ መጠን ይሄ ልብህን ባንዴ ክፍት አድርገ እንትን አትሁን። ትንሽ ሰብሰብ በልና ከዛ በኋላ እያየ እንደ ሁኔታው በቅርብ እንኳን በጣም በሚያምነት በጣም እንደ እህት በሚወዳትና በሚያከብራት በጣም ዋጋ የከፈለ ሰው አቀን በጣም ዋጋ የከፈለ ሰው የማይሆን ነገር ውስጥ ነው የገባው። ሰውን በማመኑ ሰውን አትመኑ አይደለም፣ ስታምነው ግን የሆነ ሪዝን ይኖር። የሆነ ነገር ስታምን ሪዝን እኔ ወንበሩ ላይ ተቀመጥኩት 4 እግር እንዳለው በቃ አስተማማኝ ነገር እንዳለ ሄደ። የሆነ ነገር ላይ ከመቀመጥ በፊት አስተማማኝ ነገር ነው የሚለውን ነገር አረጋግጥ። ልብሽን ክፍት ከማድረግሽ በፊት ምን ታውቂያለሽ ስለሱ? በጣም ብዙ ቢሮ ያገቡ ሴቶች ገጥመውኛል። ያገቡት ግማሾቹ ባለትዳር ወንድ ልጅ እንዳለው አታውቅም፣ ባለትዳር እንደሆነ አታውቅም፣ አግብቶ ገና ያልፈታ እንደሆነ አታውቅም፣ ሁለተኛ ሶስተኛ ሚስት መሆኑን አታውቅም። ለምን? ባለማጣራት ባለመንቀሳቀስ። ኦፍ ኮርስ ሰውን እንደዚህ ልታውቁ አትችልም፣ ግን በምትችለው አቅም ልወቅ ካልክ ትንሽ መሄድ ትችላል፣ ትንሽ የተወሰነ ወደፊት መሄድ ትችላል። ስለዚህ የዛሬ ነጥብ ምንድነው? በጣም ብዙዎቻችሁ በሰው የምትሰበሩት በጣም በአንድ ጊዜ ክፍት ስለምትሆኑ፣ በዛ ላይ ከመሬት ተነስታችሁ ስለምታምኑ። ለማመንም እኮ ይሄ ኦፍ ኮርስ አንዳንድ ቦታ ላይ ዝም ብለህ ማመን ጥሩ፣ ነገር ግን አንዳንድ ቦታ ደግሞ ዝም ብለህ ለማመንም ትንሽ ነገር መሰረታዊ ነገር ብታገኝ፣ ዝም ብለህ 1 ሚሊዮን፣ ዝም ብለህ 100,000 ብር፣ ዝም ብለህ 10,000 ዝም ብለህ ለምን ትሰጣለህ? ሰው ያወራበት ቦታ ላይ በተለይ በዚህ ዘመን የመገኘት እድሉ በጣም ለጊዜ አንተን ያታለለ ይመስላል፣ ራሱን ያታለለ። ለጊዜ አንተን የሸወደች ነው ይመስለው፣ ግን ራሷን የሸወደችው። መጀመሪያ አንተን ላይ የሆነ ሙድ ያዘች ነው የምትመስለው፣ ግን ራሷ ላይ ነው ሙድ ያዘችው። እና እኔ በተቻላችሁ መጠን በሰው መሰበር የማትፈልጉ ሰዎች ካላችሁ የተወሰነ እናንተም ቫልዩ እንዳላችሁ ወቁ። አንድ ሁለተኛ ደግሞ ይሄ ገደብ ይኖራችሁ። ሰውን ስታምኑም ይሄ በምክንያት የሆነች ነገር ገደብ ያለው ከራስ በላይ ከእግዚአብሔር በላይ አምናችሁ ከዛ ሰውየው ሲሰብራችሁ ወይ ደግሞ የሆነ ነገር ሲያደርግ በዛው መጠን እንዳትሰበሩ እንዳትጎዱ በተቻላችሁ መጠን የሆነ መስመር ይኖራችሁ ለማለት እወዳለሁ። በዚህ ጉዳይ ላይ ሜቢ በሰው ተከርታችሁ የምታውቁ በሰው ተሰብራችሁ የምታውቁ ሰዎች ካላችሁ እርግጠኛ ነኝ ይሄ ቪዲዮ ይጠቅማችኋል ብዬ ስለማስብ። በጣም ብዙ ጊዜ እኔ ሰው አምናለሁ፣ በሰው ከዳለሁ፣ ሰው አምናለሁ፣ ሰው ወዳለሁ፣ በሰው ገንዘቤን አጥቻለሁ፣ ንብረቴን አጥቻለሁ። አረብ ሀገር እንኳን 4 ዓመት 2 ዓመት 3 ዓመት የደከሙበት ገንዘብ በባዶ ሜዳ በቃ የሆነ ቦታ ጠፍቶ የቀረ በጣም ብዙ ከስተመሮች አሉና ይሄንን ትንሽ እስኪ እናንተም አያት አድርጉ ለማለት እወዳለሁ። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ወደ መልሕቅ ጎራ በሉ። ዘወትር ማክሰኞ ስልጠና አለ እንዳያመልጣችሁ። ፊትለፊታችን ባለው እሁድ ደግሞ ቅዱስ እስጢፋኖስ ቤተክርስቲያን የካቲት 29 የጋብቻ ትምህርት አለ እንዳያመልጣችሁ። እንዲሁ ደግሞ መጋቢት 1 የሚጀመር የኦንላይን ስልጠና አለ። ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ከፋሲካ በኋላ መጋባት የምትፈልጉ ቅድመ ጋብቻ ስልጠና ከፈለጋችሁ ይሄ ለእናንተ ነው። ሽማግሌ ማስላክም ማግባትም ወደፊት ጓደኛ መያዝ የምትፈልጉ ካላችሁ ይሄ ስልጠና በጣም ብዙ ነገር ያግዛቸዋል ብዬ አስባለሁ። ስልጠናውን ለመመዝገብ 09774050 ላይ ደውሉ።